በቀላሉ የምንላቀቅ መስሎሻል? ሁላችሁም ምን ይላቅማችሁ ለማሳየት ተጠነክራላችሁ። እስካሁን ደግሞ አንቺ ምን አደረኩሽ? ከኤርሚያስ ጋር ፍቅር የጀመርኩት አንቺ ቅምጥ መሆኑን ከማወቄ በፊት ነው። ከናሁን ፍቅር እንዳልዘሽ በጣም ግልጽ ነው። እንግዲያውስ ልንገርሽ፣ አሁን ለአንቺ ካስወልህ እንጂ ፍቅር አልያዘሽ። ስለማፈቅረው መስሎኝ ልጁን በሆዴ ያዝኩት። እሱ ገና አልተረጋገጠም። ምናልባትም ያረጋሽው ልጅ ኤርሚያስ ሊሆን ይችላል። የማንስ ልጅ ቢሆን አንቺ ምን አገባሽ? ቆይ ለምን ነው ከመሀላችን የማትወጪው? በዚህ ሰዓት ሰው መሀል የገባሽው አንቺ መስለሽ። ይልቅ አንቺ ላይም ያ በሽተኛ አባትሽ ላይ መከራ ባታመጪበት መልካም ነው። ከዚህ በኋላ ስለ አባቴ መጥፎ ነገር ብትናገሪ መፈጠርሽን እንድትረሽ ነው ማድረግሽ። አሁን ምን አፍቅሬዋለሁ። እስኪ ምን እንደምታመጪ አይሻለሁ። ለነገሩ እየዞሩ የሰው ባል መቀማት ልማድሽ ነው። ይቅርብሽ። እማታሸንፍ ጦርነት ገብተሽ ባትደክሚ ጥሩ ነው። ማን ሊያሸንፍ እንደሆነ ልናይ አይደል እንዴ? ታዲያ ፉከራው ምንድነው? ባትፎክሪ ይሻልሻል። ወጪ በጉጉት እየጠበኩሽ ነበር። እርግጠኛ ነኝ ኤደን የምትባይ አሁን ቤት ሰራተኛ ነሽ የምትሰሪ ልጅ ነሽ አይደል? አዎ ነኝ። እና ከኔ ምን ፈልገሽ ነው? የሆነ ቦታ አረፍ ብለን ማውራት እንችላለን? ማንተ ብዙ ጊዜሽንም አልወስድብሽም። አረፍ ብለን ከማውራታችን በፊት ማንነትሽን ማወቅ ያለብኝ አይመስልሽም? ወይም ራሴን ማን ብዬ ላስተዋወቅሽ? የናሁም እጮኛ ወይስ የኑሃሚን ቀንደኛ ጠላት? ለምን እንደመጣች ሳላውቅ ቀድሞ መናገሩ አስፈላጊ መስሎ ስላልታየኝ ነው። ለስራ ነው ለምን ትመጣለች? መቼም ከነሱ ጋር ያሳለፍነውን ታሪክ አባዬ ነግሮታል አይደል? ነግሮኛል። ተሰማም ነግሮኛል። ግን ደግሞም ተሰማ በድሏቸዋል። አንድ ጥፋት ብቻ ነበር እሱ ያጠፋው። እነሱ ግን ደጋግሞ ሊያጠፉ ሲያሰሩ ነበር። ለማንኛውም ቂም ጥሩ አይደለም። ይቅር ተባብላችሁ የቀደመውን ፍቅራችሁን ብትመልሱ ይሻላችኋል። እሱ እንኳን መቼም የሚሆን አይመስለኝም። ለምን ልጄ? ይሄን ያህል ቂመኛ ነሽ ማለት ነው? በነገራችን ላይ እርሶም በአጋጣሚ ነው የመጣችሁ ብለው ያስባሉ? በእርግጥ እኔ የተነገረኝ ነው ማምነው። እንግዲያውስ የተነገሩት ነገር ውሸት ነው። ምን? እኔና አባዬን ለመጉዳት ወይዘሮ ዝናሽ ሆን ብላ ነው ያመጣቻት። ምን እያልሽ ነው ኑሃሚን? እንዴት እንደተገናኙ ባላውቅም ኤደንን ወይዘሮ ዝናሽ ያመጣቻት እኔና አባዬን ለማጥፋት ነው። ይሄ በፍጹም ሊሆን አይችልም። ምናልባት እድሜ ከሰጠን እውነቱ ይገለጥበት ይሆናል። ማለት የእነሱ ሴራ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። መቅደና ወይን አምራ እንግዲህ ከሄለን ጋር አንድ ላይ በመሆን ዮሐናን ለመጉዳት እሷን ከዛ ቤት እንዴት አድርገሽ እንደምታስወጪ የምትፈልጊናን ገንዘብ ሰጥሻለሁ ትላታለች። እንግዲህ ኤደን ገንዘብ የምትወደውና ገንዘብ የምታሳልጥ ስለሆነ እሺ እኔም ዮሐና ከገንዘብ ይልቅ ዮሐና እንድትሰቃይና እንድትጎዳ ፈልጋለሁ፣ ከዛ ቤትም እንድትወጣ ፈልጋለሁ በማለት እንግዲህ ናሁን የዛ የባለቤቱ ልጅ ተወደዋለች። እሱን ስለምታፈቅረው ቆይ ከኤልሚ ጋር ነበረም እንዴ? ኤልሚ የኔ ፍቅረኛ ነበር፣ ግን እሷ ቀሚታይ ነው እንግዲህ ስራ የሰው ባል መቀማት ነው እያለቻት ነበር። እንዴት ነው ይገርማል እያለች አሁን ዋንኛው ስራ አንቺ የምትፈልገን ገንዘብ ሰጥሻለሁ፣ ዋንኛው ስራ እሷን ከዛ ቤት መንቅሮ ማውጣት ነው እና አሁን እንድጠላት ማድረግ ነው እያለቻት ነበር። ከዛ እሺ እኔ ምን ነው የምፈልገው? ዮሐናን እጅግ በጣም እጠላታለሁ፣ በጭራሽ አልወዳትም። ስለዚህ ብዙ ነገር አድርሳብኛለች፣ አሁን የምበቀልበት ሰዓት ነው፣ እኔም እዚህ ገባሁት እሷን ለመጉዳት ነው ብላ ትነግራታለች። እንግዲህ እንደዛ ከሆነ እኔና አንቺ ተስማምተናል እና ከዛ ኤደንና የዝናሽ አንድ ላይ ተደብቆ እንዴት ነው ያቺ ተረገመችን አሁንና አባታን ከዚህ ቤት መንቅረን እናስወጣቸዋለን። ስለዚህ ማድረግ አለብሽ ትላታለች። ዮሐና ተደብቃ እያዳመጠቻቸው ነበር። ነገር ግን እንደምንም ብለን እዚህ ቤት አንድ ደቂቃ እንዲቆዩ አልፈልጉም። ከዛ ሁሉ ነገር ተሰማቸዋለች። ማድረግ ያለባቸውን አባቷን ለመጉዳት እሷን ደግሞ ናሁን እንድጠላትና እንደውም አቶ ልኩን ወይም አባ ጋሼ እሷን እንድጠላት ለማድረግ ያሉን ነገር እሷ ላይ ለማሳበብ ይሞክራሉ ማለት ነው። እንግዲህ ኤደን ይህንን አጋጣሚ በመጠቀም እሷን ለመጉዳት ትሞክራለች። ኤልሚ ግን ሁሌም ከጎኗ ነው። ዮሐናን የምጉዳት ሁሉ ለመጠበቅ ይሞክራል። ነገር ግን እሱም አሁን አፍቅራለሁ ስላለች ብቻ እሷን የሚደርስ ነገር በመከራቱም ምንም ነገር ስለማሰማው እንግዲህ ይበሉሽ እያለት ነበር። በጣም ተናዶ ስለነበር ቢሆንም ግን አሁንም እሷን ስለሚወዳትና ስለሚፈልጋት ብቻ ማንም ሰው ዮሐናን እንዲጎዳ አይፈልግም። ኮኪን በተደጋጋሚ እምራት በተደጋጋሚ ሳስጠነቀቃት ነበር። ዮሐናን የምትጎዳው ነገር ይፈልጋችሁ ማድረግ ትችላላችሁ፣ ግን እሷን የሚጎዳ ነገር ካደረጋችሁ መቼም ቢሆን ቆይ እሷ እኮ አትፈልግም፣ አንተ ለምን ደረሰ አጣብቅና የምትቆመው? ፈለገችኝም አልፈለገችኝም ታውቂያለሽ፣ ከህይወቴ በላይ እሷን ወዳታለሁ። ማንም እሷን የሚጎዳ ከሆነ በጭራሽ አልፋታም። እንደውም ሄለን በጭራሽ አንቺ እንደዚህ የምታርጊ ከሆነ
ትሰሚኛለሽ ከዚህ በፊት ያደረግሽው እያንዳንዱ ነገር አቃለው በድጋሚ ዮሐና ላይ አንድ ነገር አድርጋለሁ ብለሽ ካሰብሽው የምንገቢበት ጉርጓድ ነው የማሳጣሽ እያለ ሳስፈራራት ነበር እንግዲህ ማክዳ ወይም ደግሞ አምራ በተለካጋሚ ዮሐና አሁን ይቅርታ በመጠየቅ ብትሞክሩም ነው መቼም ይቅር እንደማልሽ በቃ ተይኝ እንደው ናሁን ማግባት እፈልጋለሁ ስትለው እሱ ግን በጭራሽ አያለ ብታለቅሶም ብትለምነው መቼም እቀራልሽም ድካም ነው ሞድብሽ እንደው በጣም አስጠልቻል አንቺ ማየት ራሱ አልፈልግም ስለዚህ ከየት እንድትርቅልኝ እፈልጋለሁ ብላትም ነገር ግን አንተኔ መቼም ተስፋ አልቆርጥም ምክንያቱም ወደዋለሁ እያለች በትለምነው እሱ ግን አልሰማማል እንደዛም ሆኖ ተቀለህ የኔ መሆን የማይችል ከሆነ የማንም ደግሞ ልትሆናችንም እሱን ደግሞ አሳያለሁ ብላ ታስፈራራል እሺ ምን እንደምታመጪ እስቲ አብረን የምናይ ይሆናል ትላለች እንግዲህ ዝናሽም በጭራሽ እቺ ገረድ አትመጥንም ብላል ተሞክራለች አሁን ጭራሹ አባታና እሷ ዮሐናን ከዛ ቤት ለማስወጣት ከሄለን ጋር በመተባበር ሄለን እሷ እንድትጎዳት እሷ አመጣቻት እሷ እንድትጎዳትና ሄለን ያለው ነገር ብዙ ነገሮች አይምሯ ሞላች ዝናሽ ማለት ነው እንግዲህ ከዚህ ቤት የተፈጠረው ነገር የራሷን ጥፋት ደብቃ ዮሐና ያደረገቻትን ነገር ብቻ ስታወራ ነበር ያላደረገችውን ሁሉ አድርጋለች በማለት ነገር ግን ይሄንን በመጠቀም እንግዲህ አንቺንሽ አይደለም ሄለን እዛ እንድትገባ አደረግሽ ብሎ በጠይቃት ምንም አይኔ በጭራሽ እንደዛ አላደረኩትም ነገር ግን አግንቼ አውርቻት ነበር እንግዲህ ማድረግ አለብን እናደርጋለን አታስቡ ዮሐና በጭራሽ አትጎዳም ግን ከዛ ቤት ምንቅር ብላ እንድትወጣ ነው ማድረጉ እና ያ የሚመካበት የናሁን አባት እሱ እንድጠላት ነው የማደርገው እያለ ስታወራ ነበር እሷን የምትጎጂ ከሆነ ግን እመኚኝ ለራስሽ መቃብር እየቆፈርሽ ነው ማለት ነው በሷ እንደማልደራደር ታውቂያለሽ አዎ ከኔ ጋር አይደለችም ነገር ግን ወደን እንደምትመለስ እርግጠኛ ነኝ ግን ስትጎዳ በጭራሽ ማየት አልፈልግም የሷን ጉዳት ብሎ ይነግራታል እንግዲህ እሷን የምወደው ሁላ ለኔ ጠላቴ ነው አንተም ካሁን በኋላ ዮሐና አስር የምትል ከሆነ ከሷ ጋር እመድባለሁ አንተም ለኔ ጠላቴ ነው ስለዚህ በጭራሽ አልቀው መሃል ላይ ጣልቃ ልትገባ አትሞክር እንግዲህ ጦርነቱ ተጀምሯል አሁን ዮሐና ማታሸንፊ ጦርነቱ ውስጥ ገብተሻል ስለዚህ በጭራሽ አንቺና አባትሽን ጎዳና ካላወጣው እኔ ሞቻለሁ ብላ ስታስፈራራ ነበር የፈለግሽው ማድረግ ትችያለሽ ተሰምኛለሽ በአባቴ ግን በጭራሽ እንዳትመጭብኝ እኔን እንደፈለግሽ ልታረጊ ትችያለሽ በአባቴ ግን አንድ ነገር ስለአባቴ ክፉ ነገር የምትናገሪ ከሆነ ሲጣርቄ ነው የሚገልሽ ብላ በጥፊ ያለቻት በጭራሽ በአባታ አትደራደርም እኔ በፍቅርም በጥላቻም ለመጡብኝ ነብር ነኝ በፍቅርም እንደዛው ግን አንቺ ምን ሽነከው ለምዶ የምትከታተኝ ለማንተም አው እኔ አንቺ ጋር ያንቺ ቅምጥ መሆኑ ሳላቅ አፍቅረው ነበር ነገር ግን እሱንም ትጨዋለሁ አሁን ናሁ ጋር ምን እየሰራሽ ነው እሱ መቼም እሱን አፍቅረሽ አይደለም ገንዘቡን አፍቅረሽ ነው እሱን አይመለከትሽም ገንዘቡ ሆነ እሱ አይመለከትሽም ተሰማሽ ናሁ በጭራሽ ላንቺ አይመጥንም ትላታለች ናሁ አባቱ ጋር እያወራ ናሁ ዮሐናን በጭራሽ አላገባቱም አው ጥሩ ልጅ ነች አቃለው ግን በጭራሽ እሷን አላገባቱም አሁን የምፈልገው ጊዜ ያስፈልገኛል ብቻ መሆን ነው የምፈልገው እያለስ ነበር ዮሐና እንግዲህ ሄለን ቤቷ ስትመጣች ወንድም ስመጣች ቤቷ በጣም ትደነግጥና በጭራሽ አልጠበቀችው ነበር እሷ ቤቱ ስታጣና ነበር ግን ደላላ አምጦኝ ነው ስትል ነበር ነገር ግን ሳሚ ከዚህ ቤት ቤቱን ግቡን እያየች እንደነበረው ለአባቱ ይነግራል እና ደላላ አልነበረም ማለት ነው እዚያ መጣው አው ስትንጎራደር ነበር አባዬ ውጭ ላይ አይቻት ነበር ብሎ ይነግራል ታዲያ ዮሐና የተናገረችው ነገር እውነት ነው ማለት ነው ማለት እዚህ መምጣታ አጋጥሞ ነው ብሎ ያስፈልጋል ጋሽ ብላ ጠይቃኝ ነበር ነገር ግን ይሄ ነገር እውነት ነው ማለት ነው ስራዬ ብላ ነው የመጣችው እንጂ እንግዲህ ዮሐና እንዳለች እኔና አባቴ ለመጉዳት ነው ወዘሮ ዝናች ያመጣች ብሎ ነው የነገረች ብሎ ያወራሉ እንግዲህ እሱን አላቅም አባዬ ነገር ግን ከዚህ ፊት ውጭ ላይ እቺ ነበር ቤቱን እየተመለከተች እንደነበር ሄለን አይቻታል ብሎ ይነግራል እድሜ ሄለንን በተደጋጋሚ እያስጠነቀቃት ነበር ዮሐናን የምትጎጂ እያለ በአስፈራራት አባት አስፈራራኝ እኔ ምንም ነገር አላደረኩም በቃ አጋጣሚ ነው እዚህ ጋር ያገነኝ እንጀራ ጉዳይ እያለች ስትመልስ ግን ይሄንን ተረትሽን በጭራሽ እኔ አልሰማሽም ወይ ደግሞ አላዳምጥሽም ስለዚህ ዮሐናን ለመጉዳት አስበሽ ከሆነ ቀድመሽ ብትጠነቀቅ ይሻልሻል ታውቂኛለሽ ከዚህ በፊት ያደረኩሽን ነገር እያላት ነበር አው ሀረሰው ማቀዋለሁ እንደዚህ ልታስፈራራኝ አትችልም ትሰማኛለህ ዮሐናም የዚህ ቤት ገረድ ነች እሱ አይመለከትሽም ገረድም ትሁን ምንም ትሁን ነገር ግን እሷን ለመጉዳት አስበሽ ከሆነ እመኝ ቀድመሽ ብትጠነቀቂ ይሻልሻል እያለች እንግዲህ ኤደን
ጋሼ ቤት እያስመሰለች ጥሩ ለመሆን እየሞከረች ነበር። እንደውም ጆዋ ምንም ማጣቅ ምንም ያላጠፋች ስታስመስል ነበር ዮሐናን ጥፋተኛና እንደውም አባታን ጥፋተኛ ለማድረግ እየሞከረች ነበር። ነገር ግን እኔና እናቴን ጎዳና ላይ ጣለ እያለች ስትነግረው ነበር። አንቺ ጩጬ የነበርሽ ልጅ አድግሽ ማለት ነው። አዎ ግን ምን ዋጋ አለ አባታችን እኔና እናቴ ጎዳና ላይ አውጥቶ ጥለናል፣ እጅግ በጣም በድሎናል እያለች አባ እንግዲህ የገዛ ጓደኛውን እንድጠራ ለማድረግ እየሞከረች ነበር። ሆኖም ቀረን ግን ምንኛውም ተሰማ ሲመጣ እናወራበታለን እያለ ነበር። እሚ በድጋሚ ሰሚኛለሽ ኤደንን እዛ ቤት ያስገባሽው አንቺ ከሆነ የምን ከራስሽ አልወርድም። ምክንያቱም ኤደን ማለት የዮሐና ቀልደኛ ጠላቷ ነች። ስለዚህ ብዙ ነገር አድርሳበታለች ከዚህ በፊትም። አሁንም እሷን መጉዳት አስባችሁ ከሆነ መቼም አይሳካልሽም። ስለዚህ እምራን ብትጠነቅቂ ይሻልሻል እያለች ነበር። እንግዲህ ጋሽ እስቲ ራስዎት አስቡ። እንዴት ብላ ነው እሷ አጋጣሚ ነው እዚህ የመጣችው እህቴ ብላችሁ ያስባሉ እርሶ? አይ አይመስለኝም። ይሁን ብላ ወዘሮ ዝናሽ ነች እኛንና አባቴን ለመጉዳት ያመጣች እንጂ በጭራሽ አጋጣሚ አይደለም ብላ ነገረች። ልጄ እንደዚህ ልታረግ አትችልም በጭራሽ ብሉ ጋሽ እድሜና ጤና ያስጠናን ብለን ለማየት ያብቃን። እውነቱ በቅርብ ይጋለጣል ብዬ አስባለሁ ካልተሸነፉ ብለው ትነግራለች። እንግዲህ አሁን ቢሆን አሁንማ ጭራሹ የማይሆን ነገር ማረግ ጀመረች። እንግዲህ ከአምራ ጋር በመሆን በመተባበር እሷን ለማጥፋት አንድ ላይ እቅድ ያወጣሉ ማለት ነው። እንግዲህ አንቺ የጎዳና ኑሮ ቀምሰሻል። ያንን ህይወት ደግሞ ዮሐናና አባቷ እንዳየው የጎዳና ኑሮ ማየት እንዳለባቸው አታስብም? ስለዚህ እሱን ማድረግ እንችላለን። አዎ ብርድ ላይ ተጣብሼ ብርድ ላይ ሆኜ ብዙ ነገር አይቻለሁ ውጭ ሆኜ። አሁን ግን የኔ ሳውን የሷ ተራ ነው የሚሆነው። ከአባቷ ጋር ጎዳና ወጣ ማየት ነው የሚፈልገው እያለች ነበር ሄለን። ይመስለኛል እሱ ለሷ የተመኘውትን ህይወት አራሳቸው እንዳይኖሩ ነው እኔ ፈራሁት። ምክንያቱም ማንም ሰው ሰውን ለመጉዳት ሳስብ ዞሮ ተጎጂ የሚሆነው ራሱ ነው። ሄለን ከዚህ በፊት ዮሐና ለመጉዳት ብዙ ነገር ስትቆፍር ብዙ ነገር ስታረጋት ነበር። ነገር ግን እሷ የቆፈረችው ወይ እሷን ለመጉዳት ያሰበችው ዞሮ ራሷን ነበር የጎዳት ማለት ነው። ዮሐና ምንም ነገር ያላረገች ሄለንም አሁንም በሆን ናሁን ያጣችው በገዛ ጥፋቷ ነው እንጂ በዮሐና አይደለም ያጣችው። ራሷ ነች በገዛ እጇ ያረገችው በሰራችው ስህተት እሱን ያጣችው። ነገር ግን ሁሉ ነገር ጥፋቷ የዮሐና እንደሆነ አርገው ነው የሚያወሩት። ዮሐና ግን ከሁሉም ግን ንጹህ ነች። ግን እሷን ለመጉዳት የሚቆፍሩት ድንጋይ ምንም ሊያደርጋቸው አይችልም። ምክንያቱም እሷን ለማጥፋት ሞክሩ ቀድሞ የሚጠፉት ራሳቸው ናቸው ማለት ነው።